እቺ ልጅ ከስታዲየም ትታገድ የሚሉ ጥያቄዎች እየበረከቱ መጥተዋል። አንደኛ የአርሰናል ደጋፊዋ በወሲብ ፊልም ላይ በጣም ትታወቀው ብዙ ተከታዮች በሶሻል ሚዲያ ላይ ያላት ላቤላ ሚያ ወደ ኢሚሬት ስታዲየም እንዳትገባ ደጋፊዎች ጥያቄ እያቀረቡ ይገኛሉ። የፌሚስ ቆንጆ አላሳይሽም ምክንያቱም ቆንጅና እንደተመልካቹ ነው። አንቺ ራስሽ የምታየው ነገር ነው። እኔ ማሳይሽ ነገር አይደለም። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተም ያውቅ ደሞ አለ ወንድሜ። በራቤ በጣም ሰዓት ላይ ደረስክልኝ ወንድሜ። ምን ለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ኧረ ተረጋጋ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬም እንግዲህ እንደተለመደው በአሪፍ ቪዲዮ ተመልሼ መጥቻለሁ። እንደተለመደው እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። ያው እናንተም ሁል ጊዜ እንደምላችሁ ከመጀመሪያ በፊት ቪዲዮን ላይክ እንድታደርጉልኝ በትህትና ልጠይቃችሁ እና ላይክ እንደምታደርጉልኝም ተስፋ እያደረኩኝ ከወዲሁ ላይክ ስለምታደርጉልኝ አመሰግናችኋለሁ። ውድ ቤተሰቦች እንግዲህ ቀጥታ ወደ ቪዲዮ እንግባ። አላብዛባችሁ ወሬ እንዝናና። የፌሚኒስት ቆንጆ ካሳየኸኝ የወላይታ ሙስሊም አሳያቸዋለሁ አለች እና እስቲ ጆርዲ በዛብህ ምናምን የምትባለው አለች። በዛብህ እስቲ ፌሚኒስቷ ናት እቺ ምን ልትላት እንደሆነ እንስማ። የፌሚኒስት ቆንጆ አላሳይሽም ምክንያቱም ቆንጅና እንደተመልካቹ ነው። አንቺ ራስሽ የምታየው ነገር ነው። እኔ ማሳይሽ ነገር አይደለም። ስለ ወላይታ ሙስሊም የተባለው ነገር አልገባኝም። so I'm just going to ignore that። አሳይሽ የፈለኩት ነገር ግን የፌሚኒስት ቆንጆ ካሳየኝ bla 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 ፌሚኒስቶች ቆንጆ አይደሉም ፌሚኒስት ምናምን የሚሉ ሰዎች ምን አይነት ሰዎች እንደሆኑ ነው። አፋቸውም ብብታቸውም ጫማቸውም የሚገማ ወንዶች ነው እንደዚህ አይነት ኮሜንት የሚጽፉት። እንደዚህ አይነት ወንድ ውጠሽ ነው አንቺም እንዲህ ማለት የጀመርሽው። አንቺንም ሳያግማማሽ ትፊው ፕሊዝ። ከቀናቶች በፊት ደግሞ ይሄንን ፖስት አድርገሽ ነበረ። ከላጤው ሾው የተረዳሁት ነገር ቢኖር pretty girls are never the problem ብለሽ ማለት ነው። first of all ላጤ ሾው ላይ ያሉት ሴቶች በሙሉ በጣም ነው የሚያምሩት። እዚህ ጋር ነው እንጂ የጎደላቸው እዚህ ጋር አልጎደላቸውም። ሲቀጥል ደግሞ why are you this pretty and you are the problem? Girl, stand up. እስቲ ንግግሩ ሁላ ነው ያስጠላኝ በኢየሱስ ልጅ። ለማንኛውም እስቲ ለዚህ ደግሞ እቺ ለሰራችባት ደግሞ ያቺም እስቲ መልስ ሰጣለች። ምን የምትለው እንስማ። ሃይ የፌሚኒስት ቆንጆ አላሳይሽም ምክንያቱም ቆንጅና girl እናንተ እኮ ናችሁ እኔ ፔጅ ላይ እኔ ኮሜንት ሴክሽን ላይ መታችሁ እንዳለ ፕሩቭ ያደረጋችሁት። እኔ ምን ላል ራስሽ ነሽ። እኔ I don't care about your beauty ምንም አያገባኝም። ስለዛ ግን ሰው እንዴት ሁለት የተለያየ ሐሳቦችን ሁለት ተቃራኒ የሆኑ ሐሳቦችን ይዞ at the same time ከተፈጥሮ ጋር እየተጋጨ እንዴት ሰው እንደዛ ይቀጥላል? ተጋጭቶ ለምን ሰው ንስግራ ያጋባል ያጋጫል? በደልና ጥቃት ለደረሰባቸው ሴቶች በሙሉ ድምጽ መሆን ፍትህ መጠየቅ እና ለሴት መቆም ይሄ ሌላ ነገር ነው። ሌላ ነገር same time ጸረ ወንድነት እና ደግሞ ወንድ መንቀፍ at the same time ይሄም ሌላ ነው። እንደዚህ አይነት መጥፎ ድርጊት የሚያደርገውን ወንድ ሲጀመር ወንድ ሴት ምናምን ሳይሆን አጠቃላይ ከሰው የሚቆጠር አይደለም። በቃ ፒሪድ ለኔ እንደዛ ነው። ልክ ፍትህ መስጠት ድምጽ መሆን ነው ያንቺ ስራ የናንተ ስራ እንጂ somebody ወንጀል ሲሰራ ለምን ሌላውንም አብራችሁ ተወቅጣላችሁ? ምንም የማይገባኝ ነገር by the way ማለት ነው። ቢገባሽ ወንድ ልጅ ክብር ነው። ወንዶቻችን አባቶቻችን ናቸው፣ ወንድሞቻችን ናቸው፣ አጎቶቻችን ናቸው፣ ባላለው ባሎቻቸው ናቸው፣ ልጅ እናት ለሆኑ ደግሞ ልጆች ናቸው። በጣም ብዙ ነገር ናቸው። መጽሐፍ ቅዱስም የሚለው ነገር ቢኖር ወንድ ልጅ የቤቱ ራስ ነው። ወንድ ልጅ መሪ ነው። ለዛ ነው ታገቢኛለሽ ወይ ብሎ ወንድ ልጅ የሚጠይቀው ሽማግሌ ወንድ ልጅ የሚጠይቀው መሪ ስለሆነ ነው። ሴት ልጅ ለወንድ ልጅ ትታዘዝ። of course አልታደላችሁም እንጂ
አልተመረቃችሁም እንጂ you know what ልክ አባትሽ ሲመጣ እግሩን ማጠብ ባለቤትሽ ሲመጣ እግሩን ብታጥቢ ይሄ ለእናንተ ዝቅ ማለት ነው ቢገባሽ ክብር ነው አታቁትም እናንተ ይሄንን አደርሱበትም ነቀፋ ብቻ ነው የምታቁት እና እነዛ ደግሞ አጸያፊ ቃላቶቻችሁ በተለይ አንደኛዋ እንዴ በጣም እኮ ነቀፋውን ነው እኮ ያመዘነብኝ ያለው ይሄ ሰፖርት አይደለም ሰፖርት አይመስልም ሰፖርት በዚህ መልኩ ሲሄድ አይተን አናቅም ይሄ ትክክለኛው መስመር አይደለም ይሄንን ደግሞ እኔ ስንተኛ ሰው ነኝ ስናገር እዚህ ጋር አላማችሁ እኮ እንዴ አላማችሁና አካሄዳችሁ እኮ ኮምፕሊትሊ ይለያያል you're a pick me girl አልፈምስ ያለች ነፍስ ምናምን እየነገርኳችሁ ነው you are not in the right way ይሄ ትክክለኛው ሂደት አይደለም ወንድና ሴት እኩል ናቸው ወላሂ የእናንተ አጸያፊ ቃል በጣም የከበደ ነው ለአንድ ትንሽ ልጅ አባቴ ምን እንደዚህ ሊያደርገኝ ይችላል የሚለውን መርዝ የረጨሽባት are you serious እንዴ በስነ ስርዓት ወቁበት ከዛ ድምጽ ስትሆኑ at the same time እኛም ድምጽ እንሆናለን ሁሉም ሰው ድምጽ ይሆናል ያ ደግሞ ፌሚኒስት ሆኖ ሴት ልጅ መሳደብ ፌሚኒስት አለመሆንሽንም ያሳያል ወይ እናንተ ሪጀክት ስለተደረጋችሁ ሌላ ሰው አያግባ አይውለድ ሲንግል ማምነትን ማስፋፋት ነው ፍላጎታችሁ ሰውን ያለ ወንድ ማስቀረት ያን ሁሉ ሰው ያለ ወንድ ያን ሁሉ ሴት ያለ ወንድ ካስቀረሽም በኋላ ምን ልታረጊ ነው በስመ አብ ወወልድ ወመንፈስ ቅዱስ ይሄንን ጋኔል እዛውኪሽ ይሄ በጸበል ካልሆነ አይለቅ እንደዚህ አይነቱ አጋንንት በጾምና በጸሎት ካልሆነ አይለቅም ብሏል ክርስቶስና የእንደዚህ የፌሚኒስትም አጋንንት በጾምና በጸሎት ካልሆነ የሚለቅ አይመስለኝም በጣም በቃ መርዝ ነው የሚረጩት በማር የተለወሰ መርዝ በባለፈው ቪዲዮ ብዬዋለሁ በማር የተለወሰ መርዝ ጥሩ ፖይንት ነው ያነሳሽው በቃ አሪፍ ፖይንት ሴት ልጅ ካለ ወንድ ማስቀረት ህፃን ልጆችን አባቴ እንዴ ሊያደርገኝ ይችላል ወንድሜ እንዴ እንደዚህ አይደለማ መርዝ እኮ ነው የሚረጩት ኢየሱስ ብቻ ጥሩ አርግሽ አንስተሽዋል አንበሳ አቢ ወለላው ሰላም ነው ወንድሜ ሰላም ነው እንዴት ነህ መልእክተኛውን ታውቀዋለህ አንተ የሚያውቅ ደግሞ አለ ወንድሜ በራቤ በጣም ይሳል ይደርስ ምንብሱ እቺችን ለብሽ እኮ ነው ማድረው እዚህ እኮ ነው ማድረው ምበለው ምንም የለኝም በቸግር ይሳት ነው ተነስባካ አንተባባንም ባለው ወንድሜ አልተግባባንም ሲያስጠላ እኔም ቸግሮኝ እሱ ላገኝ ነው የመጣው በዛ አልፎ አልተብይ መጀመሪያ ተነገረኝ ነው ተረዳኝ ታዲያ መልጭ ሲያሳሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ ብቻ አንተ አይንን አንቀተህ ጠብቅ ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን ምንድነው ሰው እንደዚህ የምታስደነግጥ በጣም ነው እንዴት የቸገረ በጣም ሊቸገረኝ ወንድሜ በጣም ሊቸገረኝ አንተ ቸገረ አረኝ ያን ያለ አይደለም ለምን ራቢ ወለላው አንተ የተመታ መልክተኛው ራሱ ሪፖስት አድርጎታል ቪዲዮ ነገር ኡፍ ክልጥፍጥፍ አለጓተ ከመቼው እንዴት ወይኔ የተመታ አንተ አንበሳ ነህ አንተ አንበሳ
እንደዚህ አይነት ቅልጥፍና ግን ሁላችንም ያስፈልገናል። አባቴ ደግሞ ጎስት የለበሰው ምንድነው ወዳታችሁ? አርሰናል እቺ ልጅ ከስታዲየም ትታገድ የሚሉ ጥያቄዎች እየበረከቱ መጥተዋል። አንደኛ የአርሰናል ደጋፊዋ በወሲብ ፊልም ላይ በጣም ትታወቀው ብዙ ተከታዮች በሶሻል ሚዲያ ላይ ያላት ላቤላ ሚያ ወደ ኢሚሬት ስታዲየም እንዳትገባ ደጋፊዎች ጥያቄ እያቀረቡ ይገኛሉ። እንደምትመለከቱት ወደ ስታዲየም ስትገባ እንደዚህ አስላ ነው የምትገባው። እርቃኗን ወይም ደግሞ የአርሰናል ማሊያ ገለዋ ላይ እንደዚህ አስላ ነው እንግዲህ በእርቃን ነው የምትገባውና እንግዲህ ያለባበሷ ለደጋፊዎች ምቾት መንሳት እንዲሁ ደግሞ ለአርሰናል ውጤት ማሽቆልቆል ወይም ደግሞ ውጤት መጣል ያው ተጠያቂነት ሊሆን ይችላል ተብሎ ይገመታል። ሐሳባችሁ ምንድነው? ኮሜንት ላይ ጻፉልኝ። ጉድ ሳይሰማ መስከረም አይጠባ ይባላል። ወይ ጉድ! አረኛ የአርሰናል ደጋፊዎች ነን ባክሽ። ግን ምንድነው ያገናኘው ከአርሰናል ውጤት መጣል ጋር? እሷን እያዩ ነው ለብቻት ደጋፊዎች ሲስ ተጫዋቾቹ ምን ያገናኘዋል ከሷ ጋር? እንደ አበሻ ደግሞ የእንግሊዝ ሕዝብም ወሬ ይወዳል። ሀቢተኛውላው ግን አሁን ባይሆን ደጋፊን ምቾት ይነሳል። ኦፍ ኮርስ ጥያቄ የለውም፣ ምቾት ይነሳል። የውጤት መጣሉ ግን ምንም የማያስቀር የቱ ጋር ነህ? ከኋላ ነኝ። ዞር አቦ እንዴ ምን እያደረክ ነው እንዴ? አንተ ግን ደህና ነህ? ነመስቴ። አንተ ከህንድ ከተመለስክ በኋላ በጣም አፍልታለሽ። ምን ማለት ነው? ነይ ምግብ ልጋብዝሽ። ቢሪያኒ ይኖራቸዋል? ቢራ ያላችሁ አይመስለኝም። ቢራ ማን አለ ግን? ቶ በቃ ትኩስ ነገር ካላችሁ ለኔ በቂ ነው። ኧረ ሻይ ቡና ምናምን የጠፋው ሻይ መሰላ ሻይ ያላችሁ ትመጻደቃለህ እንዴ? ቀረበ በቃ እንደውም እድል እየመጣች ነው። እሷን እንጠብቃታለን። ይመዘግባል። ላላላላላላ ወይ ሲያሩቅ ምንም ችግር የለውም። ታዋቂው ቶማስ ይባላል። በቅርብ ነው ከእንደ የመጣው ወይዚ። እሺ ሰላም። በጥፊ ልታጮረች ቤኪ ዝም አልኩ እንዴ? አንተ አላበዛውም እንዴ? እሷ ነው እንደው መሳት ነበር የጠበኩት። ላጥ ታደርገዋለች ብዬ አይድል እንደቢል ተመጻደቀ እኮ። ምን ከማማ ዝናሽ ሊመነተፍ ይሆናል። አንተ ጡረታውን ወስደሃል። ደግሞ ጠብ ያለው ትንትቀኛለህ። ምን ወሰድኩ? ኧረ እኔ አልወሰድኩም። ጡረታውን ወስደህ የለ አሁን ምን ወሰድኩኝ? ዘኪ ጀመርክ ከማማ ዝናሽ ከማማ ዝናሽ ሊልች ይልኩ በጣም። እስቲ አንድ ቪዲዮ ልጋዛችሁ የማማ ዝናሽ። እስቲ አሪፍ የሚያዝናና ካለ እስቲ ለመጨረሻ ጊዜ ነው። አዎ እኔ ወይዘሮ ዝናሽ ወልደ ስላሴ ወልደሃኔ የተባልኩኝ እየተከበርኩ የተፈራው ሰው ጡረታ ስቀበል ከኖርኩበት እኔ በማላውቀው አማካኝነት በአንዲት ወመኔና ሌባ ሞሽላቃ እንችላሉ በምትባል እሷ ነች ያሉ ጡረታው ለኔ ይስጠት ብላ። እንደዛ ነው መሰለኝ። አዎ የኔን ጡረታ ለኔ ይስጠት ብላ። 5 ልጆች አሉ። 5ቱም ስራ የያዙ ናቸው። አፈርት ብላ። ቆይ አዳምጡ። እኔ በማላውቃት አይቻትም በማላውቃት እነ ዘካርያስ ቤት ብቻ ነው እኔ አይቻትም ማቀው።
አንቺ ላሉ የምትባል እነ ዘካራስ ቤት ወስዶኝ ዘካራስ ቤት አመጣትና አልምፍቱላት አለኝ። አላውቃትም። በቃ እዚህ ከቻ ላይ ወጣ ተቀምጣ አልምፍቱልኝ አለኝ። ምንድነው ብላ በልሜ በመርከብ ሲሄዳየሁት አለኝ። በልሜ በመርከብ ሲሄዳየሁት በልሜ አለኝ። አገርሽት ነው አልኳት። አሩሲ ነው አለች። አሁንም ተመልሰሽ እዛው አገርሽ በመጣሽበት መርከብ ሂጂ አልኳት። እሷ ግን አልሄደችም። እዚህ ጠንቋይ ከተማ ጠንቋይ። አሁን አዳምጡ። ወይዘሮ አንችላሉ በምትባል ሌባ፣ ሞሽላቃ፣ ጠንቋይ፣ መተተኛ የሆነች ሴትዮ ትክክል ጡረታዬ ሊወሰድብኝ ነበር። ትክክል ነገር ግን እኔን በሚወዱኝና በሚያከብሩኝ ሰዎች አማካኝነት ጡረታዬ ተመልሶልኛል። ትክክል። ሰይ ልክ ነው። ልክ ነው። ትክክል። በጣም በነፍሳቸው እኮ ነው የሚጮት። ጠላት የስተሞኗል ታጥንት ጀምር ያቃል ጡረታ መጀመሪያ ይሰጠኝ ሲጀመር ለኔም ጡረታ ይሰጠኝ አለች። አብራ ሄዳ እዛ ጡረታው ጋር ይቻንችን አሉ የምትባል ሆነች። ወታደር አስወጧት። የት ነው ያለችው ግን? አሁን ውጭ ሀገር ነው አሉ። ቤርወት ምን እያደረገች? ለፈረንጆቹ ተቀጥራ ዳቦ ትጋግራለች፣ እንጀራ ትጋግራለች። አይ እማማ ዝናሽ እቺ እንችላሉ የምትባል ሴትዮ ግን የእውነት አለች ወይስ ዝም ብሎ በኢማጂኔሽኑ ቀርጾባቸው ነው? የእውነት ሰው እኮ አትመስለኝማ። አውቃታለሁ ምናምን ብትለው ይሄን እኮ ቀሚስና አይለዩትም እኮ ቀሚስና ምናምን አድርጎ ሲሄድባቸው አሁንም ይሄን አልለዩትም እኮ ምን አልለዩትም? ይሄን ይላለው ወረዳ አልለዩትም እንጂ። አይ እማማ ዝናሽ ጨዋታ ጨምረዋል። ግን ለማንኛውም ይመቹት እማማ ዝናሽ ይመቹናል፣ በጣም ያዝናኑናል፣ እንወዱታለን። በርቱልን፣ ረጅም እድሜ ይስጡት። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ልጆችን ደግሞ በጤና ያሳድግልህ፣ በበረከት በጥበብ ያሳድግልህ። እንወድሃለን። በእውነት ማስተር አብነት በጣም የብዙ ሰው እንባ ያበሰ ሰው ነውና እግዚአብሔር ይመስገን። ደስ ይላል በጣም። እኔ በበኩሌ በጣም ነው ደስ ያለኝ። እስቲ እናንተም ፍቅራችሁንና መልካም ምኞታችሁን ግለጹለት። በእውነት ደስ ይላል በጣም። እንኳን እግዚአብሔር ደስ አሰኘ፣ ከዚህ በላይ ደስ ያሰኘ። ስትቸገር ህይወት ፈተና ሲበዛበት ምናምን ሁሌ እግዚአብሔር የሆነ ነገር እያዘጋጀልህ ነው ማለት ነው። ብሮ ልትሞትም ትችላለህ። ይቅርታ ይሄንን ስላልኩኝ እቤት ተዘብዝፈ የሚመጣል መና የለም። ሰርተ ጥረ ግረ ብላ ነው የሚለው መጽሐፉ። ተስፋን አሳየው፣ ጥረትህን አሳየው፣ የሆነ ነገር ሰርተ አሳየው። እሱ 3 እጥፍ ደርቦ ይሰጣል። ምንም ስብከት ምናምን ሲቹዌሽን አይደለም። ከገባ ይግባ። በማይሆን ይሄ የአበሻ ተረት ከፈጣሪ ጋር እውነቱን እኮ ነው ማርያምን። እኛ አብዛኞቻችን ቁጭ ብለን በቃ አለ ለኔ የተሻለ ነገር እያለን እንዘምራለንና አባቴ ካልሰራህ ኬትም አያመጣም። እግዚአብሔር ዝም ብሎ መና አይሰጠም። ወይ የባካን ካውተን ከመሬት ተነስቶ አይሞላል። ስራና ነው ብታገኘው። በመጽሐፍ ቅዱስ ላይ ብትሄድ የትኛውም ቅዱስ የትኛውም ሐዋርያ ዝም ብሎ ሳይሰራ ወደ ቅድስና ወይ ደግሞ ወደ ከፍ ወዳለ ማዕረግ የተጠራ የለምና ከንጉስ ዳዊት ብትጀምሩ ሁሉም አብዛኞቹ መጽሐፍ ቅዱስ ላይ እንትን ያሉ የበግረኛ ነበሩና ታታሪ ሰራተኛ ነበሩ። ስለዚህ ታትረ ካልሰራህ አባቴ ኬትም አይመጣም ገንዘቡ እና አለ ለኔ የተሻለ ነገር ኦፍ ኮርስ የተሻለ ነገር ሊኖር ይችላል፣ ግን
ያይን የተሻለ ነገር የምታገኘው ስትሰራ ካልሰራ እጅህን አጣጥፈህ ቁጭ ብለህ ልብላ ወፍ የለም አባቴ። እና አንድ ብር ጥሩ ምክር ነው። አትለፍልፊ ምላስሽ ሁሌ እንዳዋረደኝ ነው። በእናትሽ አይንሽን ነው ማጠፋልሽ። እሺ ታላቅ ወንድምሽ እኮ ነኝ። አንቺ ምርሽን ስሚ። በቃ ያማታል እንዴ በእናታችሁ። በቃ አልናገርም። እቺ እኮ መጣለች ግን ከኋላ ቁጭ በይ። እሺ አንድ ነገር እንዳታወሪ። አንድ ነገር እኔ ከኋላ ነው የምትቀመጠው። እቺ በእናትሽ መጣችውን ቶሎ በይ። በቃ አንድ ነገር እንዳታወሪ። እሺ እንዴት ነሽ? ሁሉ ሰላም አለ። እህቴ ነሽ ተዋወቂያት። ሰላም እንዴት ነሽ? ባይገርምሽ አንቺ ስትመጪ ነው ወደ ኋላ ሂጂ ብሎ ያስቀመጠኝ። አይ ነግሬሻ ነበር። በጣም እናንተ ነካሽ። ወንድሜ ስልክህን ስጠኝ። ስልክህን እሺ አንቺ ደግሞ ጃንጥላት ይዤ ምናምን በቃ ደረሰች ወጣሁኝና በቃ አልቻልኩም። ወይኔ ወንድሜ ባለፈው ቆንጅዬ ነው ስታምር ያልካት ልጅ ደወለች አገኘናት። ለሆነ ለሰልኩ እንትን ያለች ባላወራታለች ተጫዋች ነች መጨረሻ። አንቺ ምንድን ነው ብታይ ምጅልግ ኧረ ምን ዋሻ አንቺ ስለኔ ነው እንትን አልነግራትም። ትክክለኛው እውነቱን ስለኔ ንገራት። ስለኔ ነገር ያለሽ ይኸውልሽ ኤቢ ማለት ቤት ውስጥ ማለት ነው። ልክ ጧት ሲነሳ አልጋው ላይ ሽንቱን ሸንቷል። በዛ ላይ ደግሞ በጣም ብዙ ሴት ነው የሚያተራምሰው። ወረደላሽ አምልጣባይ ስታመልጭ እንዴ! አረ ገደላት ላይ ዘሎ ይወጣ ሊያመልጥ መስሎ ነበር። ታውቃለህ ሼቭ ይዞት በቃ ዳይ ሊሮጥ መስሎኝ ነበር። በእጅ ጦስ ነው የምትወጊያችል። እንደዚህ አይነት ሴቶች ግን ረፍ ለወሬ ያላችሁ ጥማት ታናሽ ሴቶች ከወንድሜ ባለፈው ታብራለች ይችላል ያልካለች ደወል ይቻላለች። ነውራም በአለጌ ይላል። ነውራም በአለጌ ህዝቤ አዲስ አበባና ደሴ ይለያል። ደሴ ቢሆን ማለሽ አንድ ግርግድ የሚል የለም። አንዱን ጠራዋለሁ ወዳው እየሮጠ ይመጣል። እዚህ ግን ይሄ ሌላ ነው የሚደረም ሰው ሊደርስልህ አይችልም። ይሄን እየነገርኩሽ እዛ ወደ መንገደኛውን ስጠራው ወደ ሀገር ያቃልጣል። እዚህ የለም ያ ሌላ ይሄ ሌላ ባይ አሎ ምንድን ነው? እሺ በስራ ይሁን ወይ በቁም ነገር ይሁን ግባት ወደ ባይስ በቃ ከነበረበት ስሜት ላይ ነው ማለት ነው ስልኩን ያነሳው። እሺ ምንድን ነው? ወደ ስራ ወደ ግባሽ ወደ ቁም ነገር ዋለ። እውነት ነው እኮ አሁን እኮ የሚደርስልን እኮ ሰው ጠፍቷል። አይገርም? ብትጣሉ የሚያገላግላችሁ የለ። ሰው ቢደበደባችሁ መንገድ ላይ የሚያገላግላችሁ የለ። አሁን ላይ በጣም እየከበደ ነው በእውነት ነገሩ ከባድ እየሆነ ነው። ብቻ እግዚአብሔር እስቲ የተሻለውን ጊዜ ያምጣልን። ለማንኛውም ውድ ቤተሰቦች ለዛሬ ያስቆላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው እንደሳቃችሁባቸው በአንዳንዶቹ ደግሞ እንደተማራችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮዎች እስከምንገናኝ ሰላም ቆዩልኝ። እስካሁን ቪዲዮ ላይክ እና ሰብስክራይብ ካላረጋችሁ አሁን ልጠይቃችሁ ውድ ቤተሰቦቼ ቪዲዮ ላይክ እና ሰብስክራይብ አድርጉልኝ። ወዳችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ሰላም ቆዩልኝ። ቻው